ሴዶ አካል ጉዳተኛ ይሆናል። አላህ ግን ይምረኛል። በኢትዮጵያ የኤምኤምኤ ፊልሚያ ታሪክ ትልቁ ይሆናል ተብሎ የተገመተው በጆኒ ጂጂቱና በሴዶ ማርሻል የሚደረገው ፊልሚያ በጣም ብዙ ሰው በጉጉት እየጠበቀ ነበር። ታዲያ ጆኒ ጂጂቱና ሴዶ ማርሻል አርት ፌስ ኦፍ አድርገው ነበር በአካል ተገናኝተው ማለት ነው። እና እዛ ላይ የነበሩ አንዳንድ አዝናኝና አስቂኝ የሆኑ እንዲሁም ደግሞ እኛን ሊያስተምሩ ይችላሉ ብለን ያሰብናቸውን ቪዲዮዎች ዛሬ ይዘን መተናል። ከጓደኛዬ ደሜ ጋር አብረን መተናል ማለት ነው። እና እዚህ ጋር ደሜ መጀመሪያ እነሱ ፌስ ኦፉን ከመጀመራቸው በፊት ሴዶ የተጠየቀው ጥያቄ ነበረ። ያም ጥያቄ ምንድነው? ሴዶ በመጀመሪያ ምን ማለት ትፈልጋለህ ወይንም የመጀመሪያ ቃል ምንድነው ተብሎ ተጠይቆ ነበርና ሴዶ የሰጠው ምላሽ በጣም አስገርሞኛል። የመጀመሪያ ቃሌ አልহামዱሊላሂ ረቢል ዓለሚን። እኔ የመጀመሪያ ቃሌ አልহামዱሊላሂ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እና ሴዶ አላህ በምክንያት ነው እዚህ ቦታ ላይ ያመጣኝ፣ በምክንያት ነው እዚህ ቦታ ላይ የተገኘሁት እያለ ነው ደሜ። የሚገርም ነው። ያው እንግዲህ በምንሰራው በምናደርገው ነገር ቅድሚያ የምንሰጠው ለፈጣሪ ነውና እሱም አሁን ባለበት ደረጃ ሆኖ ቅድሚያ ያሰጠው እንግዲህ ለፈጣሪው ነውና ከዛ አንፃር ደግሞ አንድ የተባለው ነገር አለ በጆን በኩል ስለ ሃይማኖት የተነሳ ሌላ ነገር አለ። እሱን እስቲ አብረን እንይ። በሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም። እንደዚህ አስተዳደግ ቢኖር ነው ኢትዮጵያ ውስጥ ይኖር ወንድ ልጅ አሻፍዶኛል ብለ ፖስት የምታረገው። አጠገብ ደህና ሰው የለም። ማናጀሮች ምንድነው የሚሰሩት? እንደዚህ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ ዛቻ እንደዛ ያለ አይመስለኝም። ምናልባት የመጠጥ ማስታወቂያው ከአንድ ብር ጋር ይሰሩት ነው ይመስለኛል። የመጀመሪያ ቪዲዮ የቢራ ማስታወቂያ የሆነ ታይም ላይ ሴዶ ማርሻል አርት ሰርቶ ነበርና ሴዶ ማርሻል አርት ብዙ ጊዜ በሃይማኖቴ ጠንካራ ነኝ፣ በሃይማኖቴ ጽኑ ነኝ ሲል እንሰማለንና አሁን ጆኒ ጂጂቱ ምን አለ? አንተ በሃይማኖቴ ጠንካራ ነኝ ትላለህ፣ ነገር ግን የመጠጥ ማስታወቂያ ትሰራለህ ብሎ ሲወቅሶ ነበርና ሴዶ ማርሻል አርት ለዚህ አሁን ጆኒ ጂጂቱ ላነሳበት ጥያቄ የመለሰው መልስ ደግሞ አለ። እሱን እስኪ እንስማ። አይደለም ሃይማኖቴ ግን ፐርፌክት ነው። yes you should know that እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቷል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኢስላም ኢዝ ፐርፌክት፣ the believer is not perfect. you should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው ማለት ልክ የሆነ ሐሳብ ነው ያነሳው። ምክንያቱም ሁሉም ሃይማኖት ጋር ያለ ነው ይሄ ሐሳብ ማለት ነው። እና እኔ የተረዳሁትም እንደዛ በዛ ልክ ነው። እና ማንኛውም ሰው ማንኛውም ግለሰብ በሚያደርገው ነገር ሃይማኖቱን አይወክልም የሚለው ነገር ነው የተረዳሁት። አንድ ሰው የሆነ ወንጀል ቢሰራ የሆነ ኃጢያት ቢሰራ ሃይማኖቱን ወክሎ አይሰራም የሚለውን ነገር ነው የተረዳሁት። እና ሴዶም ያለው እኔ የመጠጥ ማስታወቂያ ብሰራ ሌሎች ወንጀሎችን ሌሎች ኃጢያቶችን ብሰራ ፐርሰናሊ እኔ ነኝ እንጂ የምጠየቀው ሃይማኖቴ አይደለም፣ ሃይማኖቴን ወክዬ አይደለም እዛ ቦታ ላይ የተገኘሁት የሚል ነገር ነው ያነሳውና ብቻ አሁንም ለእምነቱ የጸና አመለካከት አለው እንዳየሁት ማለት ነው። በጣም ነው የሚገርመው። እና የሴዶና የጆኒ ጂጂቱ የቃላት ፍልሚያ እዚህ ጋር ብቻ አላበቃም። ጆኒ ጂጂቱ ሌላም ጥያቄ ወይንም ሌላም ተረባ የሚመስል ነገር አንስቶ ነበርና እስኪ እሱን እንስማ። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ እድል አይኖርም። እየቀለደባችሁ ነው። ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም። ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች አሉ። እና ተረባቸው በጣም የሚገርም ነው ማለት ነው። በዚህ ልክ ነው እንግዲህ ሽባ አረጋዋለሁ ሰብሬ ነው ማስቀምጠው የሚል የሆነ ፉከራ የሚመስል ነገር ነው ጆኒ ጂጂቱ እያለ ያለው ማለት ነው። ብቻ እኔ በኔ በኩል የሱን ንግግሮች አሁን መጀመሪያ ከንቃተ ህሊና ጋር የነበራቸው አነጋገር ምናምን ከፍተኛ የቃላት ልውውጥ ነበር። አሁንም እንደዛው ነው እየሆነ ያለው። እነዚህ ሰዎች ግን ፊልሚያቸው እንዴት ሊሆን ነው? አሁን በቃላት እንደሚፋለሙት በቃላት ብዙ ነገር እንደሚሉት የሆነ ደስ የሚል ፊልሚያ ያሳዩን ይሁን የሚለው ባለፈው በ3 ሰከንድ የሚያልቅ ነው። እኔም በጣም ጥያቄ የሆነብኝ ነገር ይሄ ነውና እና ሴዶ ማርሻል አርት እዚህ ጋር ደግሞ ምን አለው? በዳይፐር ያወራ ስማ፣ እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብቶ 5 ብር ሰጥቶ ነው። ክትፎ እኮ
ብር ያለው ሰው ነው የሚበላው። ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። ሴዶን ይመቸኛል። በቃ ሴዶ አፕሪሼት አደርጋለሁ። ሴዶ እውነት ነው። ብዙ ጊዜ ቲክቶክ ላይ ምናምን እናውቀዋለን እና ሲፋየት ምናምን ሲደባደብ አይተነው አናውቅም እና በጣም ብዙ ሰው የሱም ፋይት ለማየት የጓጓም ይመስለኛልና የቃላት እንትናቸው በጣም ይሄ ብቻ አይደለም። ባይዞ ሴዶ ያነሳው ትላንትና እኮ አንተ ብዙ ጊዜ እንግሊዝኛ ስላወራ እውቀት ያለ ይመስላል። ብዙ ጊዜ እንግሊዝኛ የሚያወሩ ናቸው ክላስ ለመጨረሻ ነው እና በጣም የሚገርም ደግሞ በዚህ በቃላት ጦርነት ብቻ አላበቁም እነዚህ ሰዎች። በቃ ካልገደልኩት ብሎት ማለት አይለስ ሴዶ ምታው ጆኒ በጣም ብዙ ደጋፊ አላቸው ሁለቱም። ደጋፊ አላቸው ግን ለዚህኛው ለጆኒ ለሚባለው እንግዲህ ብዙ ደጋፊ እንዳለው ያየው ያለው። ኧረ ሴዶም በጣም ብዙ ደጋፊ አለው። በጣም እሱን የሚወዱት እሱን የሚደግፉ በጣም ብዙ ሰዎች አሉና ታዲያ እዚህ ጋር ደግሞ በዚህኛው ፕሮግራም ላይ የነዚህ ብቻ ሳይሆን በፊት ከንቃተ ህሊና የሚባለው ከጆኒ ጂጂቱ ጋር ተፋልሞ የነበረው ልጅ እሱም እንግዲህ ሮቤል ከሚባል ሌላ ተፋላሚ ጋር እንግዲህ ፍልሚያ አለውና የነሱም ፌስ ኦፍ ነበርና የነሱን እስኪ አጭር ቪዲዮ እንይ። አረ በስመ አብ እንዴ ይቻላል እንዴ? አጓጉኝነቱ አሁንም እንደቀጠለ ነው። ባይዘ የነሱም አሁን አለ እዚህ ላይ በጣም እንትን እያለ ያለው። እኔ እዚህ ጋር አሁን ንቃተ ህሊና ልጁን ሮቤልን በጥፊ ሲመታው ምን ትዝ አለኝ መሰለህ? የዛን ጊዜ ንቃተ ህሊናና ጆኒ ጂጂቱ ሊፋለሙ ሲሉ ጆኒ ጂጂቱ በእንቁላል ሰብሮበት ነበረ፣ ራሱ ላይ አፍርጦበት ነበርና እንደዛኛው ጊዜ አልቀደምም ብሎ ይመስለኛል ቀድሞ ልጁ ላይ የሰነዘረው ይመስለኛል። ሊሆን ይችላል ብቻ እስቲ የኢትዮጵያ ኤምኤምኤ ፋይት እንግዲህ ወደ ሌላ ደረጃ ገብቷል ማለት ይቻላል። ሌላ ሌቭል ላይ ነን ያለነው። አባ አሁን ላይ ተፋላሚ መሆን የሚፈልግም ካለ መፋለም ይችላል። በዚህ አይነት መልኩ እንደግፈዋለን። እውነት ነው። ብቻ የጆኒና ሴዶ ማርሻል እጅግ አጓጊ ሆኖ እንደቀጠለ ነው። አንተ የማን ደጋፊ ነው? እኔ ያው የሚያሸንፈው ሰው ነው የምደግፈው፣ የሚያሸንፈውን ሰው ነው የምደግፈው። ግን እኔ እዚህ ጋር ምን እንዴት መሰለ ደሜ ያ ጆኒ ጂጂቱ ስኪል አለው፣ ስለ ስፖርቱ በጣም ሰልጥኗል ብዬ አስባለሁ። ያኛው ሴዶ ደግሞ ጉልበት ነው ያለው። ምናልባት ያኛው ሴዶ በጉልበት ጆኒ ደግሞ በስኪል አለውና ጆኒ የሚያሸንፍም ይመስለኛል። እኔ ግን ያው ሴዶን ነው የምደግፈው። ሴዶ እንግዲህ ይማቸው። ሴዶ አብረን ነን ያለነው፣ ካንተ ጎን ነን ለማለት ነው። እስኪ አብረን እናያለን። እስኪ እናንተ ተመልካቾች ይሄን ፍልሚያ ማን የሚያሸንፍ ይመስላችኋል? እነዚህ ሰዎች አሁን እንዳየነው የቃላት ጦርነት እንደጀመሩት ፍልሚያውን በዛ ልክ ከባድ ይሆናል ብላችሁ ታስባላችሁ? ይሄን ውድድር ማን የሚያሸንፍ ይመስላችኋል? ኮሜንት ላይ የእናንተን ሐሳብ ንገሩ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። አይ